ሰላም የተወደዳችሁ የኤሪሳት ቴሌቪዥን ተከታታዮች ለዛሬ ነሐሴ 18 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። በቅድሚያም አርዕስተ ዜና። በለንደን ጡረተኛ አዛውንትን አስገድዶ የደፈረው ኤርትራዊ ጥፋተኛ ተባለ። በሱዳን የሚገኘው ወሳኝ ድልድይ በደረሰበት ጥቃት ተሰበረ። በባይዶዋ በተካሄደ ከባድ ግጭት ቢያንስ 51 ሰዎች ተገደሉ። የሶማሊያ አየር መንገድ ዳግም ስራውን እንደሚጀምር ተገለጸ። የአሜሪካ የአክሲዮን ገበያ ወደ ፈታኝና ያልተረጋጋ ጊዜ ሊገባ እንደሚችል ተገለጸ። ማንቸስተር ከብሩኖ ፈርናንዴዝ ጋር አዲስ ውል ለማድረግ ድርድር ጀመረ። ወደ ዝርዝር ዜናዎቹ እናልፋለን። አብራችሁን ቆዩ። በለንደን ጡረተኛ አዛውንትን አስገድዶ የደፈረው ኤርትራዊ ጥፋተኛ ተባለ። የ33 ዓመቱ ኤርትራዊ ስደተኛ ጡረተኛውን አዛውንት አስገድዶ በመድፈር ክስ እንደቀረበበት ዴይሊ ሜል ጋዜጣ በትላንት ዘገባው ዘግቧል። ብሩክ ደሳለኝ የተባለው የኤርትራዊ ሐምሌ 23 2025 እኩለ ሌሊት በሰሜን ምዕራባዊ ለንደን በሚገኝ አንድ ቤተክርስቲያን ጀርባ ወደሚገኝ ሳር አዛውንቱን ወስዶ እንደደፈራቸው የሚገልጽ ክስ እንደቀረበበት የጠቀሰው ዘገባው ጥቃቱ 20 ደቂቃዎችን የፈጀ እንደነበር አስታውቋል። በጊዜው ይህ ድርጊት ሊቆም የቻለው አንዲት ምስክር በመስኮት አይታ ለፖሊስ በመጠቆማ እንደሆነም ገልጸዋል። በምስክሮችና በደህንነት ካሜራ ጥቆማ ተጠርጣሪው በቁጥጥር ስር መዋሉን የጠቀሰው ዘገባው ከትናንት በስቲያ ፍርድ ቤት መቅረቡንም አስታውቋል። ተጠርጣሪው በአስተርጓሚ ለፍርድ ቤቱ በሰጠው ምላሽ በወቅቱ አዛውንቱ ሰክረው እንደነበርና ሊረዳቸው እንደቀረባቸው የሚያስረዳ ገለጻ እየሰጠ እንደነበር ያስታወቀው ዘገባው በመሃል በደህንነት ካሜራ የተቀረጸ ቪዲዮ ችሎቱ ውስጥ መታየቱን ገልጿል። በዚህ ጊዜ ተጠርጣሪው ንግግሩን ካቋረጠ በኋላ ሲሰጥ የነበረውን የተከሳሽነት ቃል ማቆሙን አስረድቷል። ፍርድ ቤቱም የተገኘው የሰው ምስክርነትና የቪዲዮ ማስረጃ ክሱን ለማስረዳት በቂ መሆናቸውን በመግለጽ የጥፋተኝነት ውሳኔ እንዳሳለፈበትና የቅጣት ፍርዱ ቀነ ቀጠሮ እንደተያዘለት ዴይሊ ሜል ዘግቧል። ተጠቂ የሆኑት ጡረተኛ አዛውንት ከግል ሚስጥር ነጻነት አኳያ ማንነታቸው አልተገለጸም። በሱዳን የሚገኘው ወሳኝ ድልድይ በደረሰበት ጥቃት ተሰበረ። በምስራቃዊ ሱዳን ብሉ ናይል ግዛት ውስጥ የሚገኘው ወሳኝና ቁልፍ ጠቀሜታ ያለው ድልድይ መሰበሩ ተሰምቷል። በኒውፋንግ አካባቢ የሚገኘው ይህ ድልድይ ባኩሪ የሚባል ሲሆን ጊሳንና አሙራ ከተሞችን የሚያገናኝ ነው። ድልድዩ በየቀኑ በሺ የሚቆጠሩ ህዝቦች ለንግድና ለሰብአዊ አገልግሎት ይጠቀሙበት የነበረ ሲሆን በትናንትናው ዕለት በደረሰበት የድሮን ጥቃት መፍረሱ ተዘግቧል። የድልድዩን መፍረስ በተመለከተ በሌተናንት ጀነራል አልቡርሃን የሚመራው የሱዳን ወታደራዊ መንግስት ምንም ያለው ነገር የለም። ይሁንና በተቀናቃኙ ፈጥኖ ደራሽ ኃይል የሚመራው የሱዳን ትይዩ መንግስት ወይንም ሱዳን ፋውንዲንግ አሊያንስ ባወጣው መግለጫ ድልድዩ የፈረሰው ከሌተናንት ጀነራል አልቡርሃን ጦር ኃይል ጋር ግንኙነት ባላቸው ኃይሎችና ሚሊሻዎች ጥቃት መሆኑን አስታውቀዋል። በመግለጫው ጥቃቱ የተፈጸመው ሆን ተብሎ የሰላማዊ ሰዎችን እንቅስቃሴ፣ ንግድና አስፈላጊ አቅርቦቶች ተደራሽነትን ለማስተጓጎል መሆኑንም አስረድቷል። የትይዩ መንግስቱ የኢንፎርሜሽን ሚኒስትርና የመንግስት ቃል አቀባይ ካሊድ አህመድ ሲናገሩ የሱዳን ጦርና የሙስሊም ብራዘርሁድ ተባባሪዎቹ ባደረሱት ጥቃት ድልድዩ ሆነ ተብሎ እንዲፈርስ ተደርጓል። በዚህም ነዋሪዎች የሕክምና አገልግሎትንና ምግብን ጨምሮ መሰረታዊ አገልግሎቶችን የሚያገኙበት የአቅርቦት ሰንሰለት ተቋርጧል ብለዋል። ጨምረውም እነዚህ ኃይሎች ከጥቂት ሳምንታት በፊት የኢትዮጵያ ኩምሩክን ከሱዳን ኩምሩክ ጋር የሚያገናኘውን ድልድይ ማፍረሳቸውን ጠቁመው በዚህም ድንበር ተሻጋሪ እንቅስቃሴና ንግድ መቆሙን አስረድተዋል። ይህ ድልድይ የፈረሰው የሱዳን ጦር ኃይል ከኢትዮጵያ ጋር በሚዋሰነው ብሉ ናይል ግዛት ውስጥ በተደረገው ውጊያ አካባቢውን ለቆ ከወጣ በኋላ ነው። ድልድዩ የፈረሰበት ጊሳንና አሙራ ከተሞች ካለፈው ሳምንት ጀምሮ በፈጥኖ ደራሽ ኃይሉ እጅ መውደቃቸው ይታወሳል። በባይዶዋ በተካሄደ ከባድ ግጭት ቢያንስ 51 ሰዎች ተገደሉ። በሶማሊያ የባይዶዋ ከተማ በፌዴራል የሶማሊያ ኃይሎችና የቀድሞ የደቡብ ምዕራብ ክልል ፕሬዝዳንት አብዲ አዚዝ ሐሰን መሐመድ ወይም ላፍታጋሪን ታማኝ ተዋጊዎች መካከል ነሐሴ 17 ቀን በተካሄደ ከባድ ግጭት ቢያንስ 51 ሰዎች መገደላቸውንና ከነዚህም 46 ወታደራዊ ተዋጊዎችና 5 ሲቪሎች እንደሚገኙበት ከፍተኛ የጸጥታ ባለስልጣናትና የሆስፒታል ምንጮች ገልጸዋል። ከሁለቱም ወገኖች 46 ተዋጊዎች መገደላቸውንና ቢያንስ 56 ሰዎች መቁሰላቸው
መያዛቸውን ከፍተኛ የጸጥታ ባለስልጣናት ለመገናኛ ብዙሃን በሰጡት መግለጫ አስታውቀዋል። ከባይዶዋ ሆስፒታሎች የተገኘ መረጃም 5 ሲቪል ሰዎች መሞታቸውን ያመለክታል። በግጭቱ የተጎዱ አካባቢዎች ሰዎች እየተጎዱ በመቀጠላቸው የሲቪል ሰዎች የሞት ቁጥር ሊጨምር እንደሚችል የጤና ባለሙያዎች ገልጸዋል። ግጭቱ ላፍታጋሪን እና ታማኝ ኃይሎቹ በፌዴራል ሰራዊት በተያዙ ቦታዎችና በሼክ አደም መሐመድ ኑር ማዶቤ የሚመራውን የደቡብ ምዕራብ አስተዳደር የሚደግፉ ኃይሎች ላይ የተቀናጀ ጥቃት በመፈጸም እንደጀመረ አልጀዚራ ነሐሴ 17 ቀን ዘግቧል። የባይዶዋ ነዋሪዎች በመላው ከተማው ኃይለኛ ፍንዳታዎችንና የከባድና ቀላል መሳሪያዎች የተኩስ ልውውጥ በተከታታይ መስማታቸውን ገልጸዋል። ግጭቱ የንግድ ተቋማት እንዲዘጉና ቤተሰቦችም ከቤታቸው እንዳይወጡ አስገድዷል። ከላፍታጋሪን ጎን የተሰለፉ ኃይሎች መጀመሪያ ላይ የባይዶዋ ከተማን ማዕከላዊ ክፍል በከፊል መቆጣጠራቸውን ቢገልጹም ከበርካታ ሰዓታት ውጊያ በኋላ የፌዴራል ሰራዊት ከከተማዋ ማስወጣቱን ነዋሪዎችና የሶማሊያ መከላከያ ሚኒስቴር መግለጫ ያመለክታሉ። ሚኒስቴሩ በፌዴራል ጦር ሰፈሮች ላይ ፈንጂ የተጫኑ ተሽከርካሪዎችን በመጠቀም ጥቃት መፈጸሙንና ወደ 30 የሚጠጉ ተቃዋሚዎችን መግደሉን ገልጿል። በአካባቢው የነበሩ የአይን ምስክሮችም ሁለቱ ኃይሎች በተዋጉባቸው አካባቢዎች የወታደራዊና የሲቪል ሰዎች አስከሬኖችን ማየታቸውን ገልጸዋል። ከጸጥታና ከሕክምና ምንጮች የተገኙ የጉዳት አሃዞች እንደሚያመለክቱት ነሐሴ 17 ቀን የተካሄደው ውጊያ ከመጀመሪያዎቹ ሪፖርቶች ይልቅ እጅግ አስከፊና ገዳይ ሊሆን እንደሚችል ይገመታል። የፌዴራል መንግስቱ ከላፍታጋሪን ጋር የፖለቲካ አለመግባባት ከተፈጠረ በኋላ በአደም ማዶቤ የሚመራውን አዲስ የደቡብ ምዕራብ አስተዳደር ለመመስረት ከረዳበት ጊዜ ጀምሮ በባይዶዋ ውጥረት መኖሩ ይታወቃል። ላፍታጋሪን በመጋቢት ወር የፌዴራል ሰራዊት ወደ ባይዶዋ ከገባ በኋላ ከሞቃዲሾ ጋር ያለውን የአስተዳደሩን ግንኙነት ካቋረጠ በኋላ ብዙም ሳይቆይ ስልጣኑን ለቋል። ይህም የህገ መንግስት ማሻሻያዎች፣ የክልል ምርጫዎችና በሶማሊያ ፌዴራል መንግስትና በአባል ክልሎቹ መካከል ያለው የስልጣን ክፍፍል ላይ አለመግባባት በነበረበት ወቅት ነበር። ምንም እንኳን ላፍታጋሪን ከስልጣን ቢወርድም ለቀድሞ የክልሉ መሪ ታማኝ የሆኑ የታጠቁ ኃይሎች በባይዶዋ አካባቢ ጥቃቶችን እያበረቱ መቀጠላቸው ተገልጿል። በግንቦት 30 ቀን በተካሄደ ተመሳሳይ ውጊያ ቢያንስ 8 ተዋጊዎች ሲገደሉ በሰኔና በሐምሌ ወራትም በከተማዋ አካባቢ ተጨማሪ ግጭቶች መከሰታቸው ይታወሳል። በነሐሴ 17 ቀን የተፈጸመው ጥቃት በመጋቢት ወር የፌዴራል ኃይሎች ከተማዋን ከተቆጣጠሩ ወዲህ በባይዶዋ የተከሰተው እጅግ አስከፊ ግጭት መሆኑን ነዋሪዎች ገልጸዋል። ውጊያው በግጭትና በድርቅ ምክንያት የተፈናቀሉ በመቶ ሺዎች የሚቆጠሩ ሰዎችን በምታስተናግደው ባይዶዋ ከተማ መከሰቱ የሰብአዊ ሁኔታውን የበለጠ ሊያባብሰው ይችላል የሚል ስጋት ተፈጥሯል። ከውጊያው በኋላ የፌዴራል ሰራዊት ባይዶዋን በቁጥጥሩ ስር ማዋሉን ሮይተርስ ምንጮቹን ጠቅሶ ዘግቧል። ይሁን እንጂ በከተማዋ ያለው የጸጥታ ሁኔታ አሁንም ውጥረት የተሞላበት ሆኖ ቀጥሏል። ይህ በእንዲህ እንዳለ የቀድሞው የደቡብ ምዕራብ ክልል ፕሬዝዳንት ላፍታጋሪን ከባይዶዋ አስከፊ ውጊያ በኋላ ኃይሎቹን አውድሷል። የቀድሞው የደቡብ ምዕራብ ክልል ፕሬዝዳንት አብዲ አዚዝ ሐሰን መሐመድ ላፍታጋሪን በባይዶዋ ከተማ ከተካሄደው አስከፊ ግጭት በኋላ ለአስተዳደሩ ታማኝ የሆኑ ኃይሎችን አውድሷል። እንደገለጸውም የኃይሎቹ ዘመቻ በክልሉ ዋና ከተማ ደህንነትን፣ መረጋጋትንና ስርዓትን ለመመለስ ያለመ ነው። የላፍታጋሪን ጽህፈት ቤት የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ የሶማሊያን ብሔራዊ ጦር በህገ መንገድ በደቡብ ምዕራብ ኃይሎች ላይ እያሰማሩ ነው ሲል ከሷል። የላፍታጋሪን አስተዳደርም ሲቪሎችን ለመጠበቅ የደቡብ ምዕራብ ክልል ተቋማትን ለመከላከልና በመላው ክልሉ ደህንነትን ለማስጠበቅ ያለውን ቁርጠኝነት ደግሞ አረጋግጧል። በሌላ በኩል የቀድሞው የላፍታጋሪን አስተዳደር ቃል አቀባይ ኡጋስ ሐሰን አብዲ መሐመድ ቡድናቸው ከአልሸባብ ጋር ግንኙነት አለው የሚለውን ክስ በመቃወም አባላቱ የአገር ውስጥ ተዋጊዎች እንጂ የአልሸባብ አባላት እንዳልሆኑ ገልጿል። እኛ አልሸባብ አይደለንም፣ ክብራችንን የምንከላከል የነጻነት ተዋጊዎች ነን። ከሞቃዲሾ የመጡትን ኃይሎች ከግዛታችን ለማስወገድ ቆርጠን ተነስተናል ብለዋል። የሶማሊያ አየር መንገድ ዳግም ስራውን እንደሚጀምር ተገለጸ። የሶማሊያ አየር መንገድ ከ3 አስርት ዓመታት በኋላ ዳግም ወደ ሰማይ እንደሚመለስ ፖልስ ኦፍ አፍሪካ ነሐሴ 17 ቀን 2026 ባሰራጨው መረጃ ገልጿል። የሶማሊያ ብሔራዊ አየር መንገድ ሶማሊ ኤርላይንስ ከ30 ዓመታት በላይ የበረራ አገልግሎቱን አቁሞ የቆየ ሲሆን አሁን ወደ መደበኛ ስራው ለመመለስ ዝግጅት ላይ መሆኑን የዜና ምንጩ አስታውቋል። ይህም በሀገሪቱ የአቪዬሽን ዘርፍን ለማደስ እየተካሄደ ያለው ጥረት ውስጥ ትልቅ እርምጃ እንደሆነ ተገልጿል። የሶማሊያ ፌዴራል መንግስት ከሐምሌ 2020
2025 ጀምሮ አየር መንገዱን ዳግም ለማስነሳት ስራ የጀመረ ሲሆን እስካሁን 2 ኤርባስ ኤ320 አውሮፕላኖችን ለመግዛት ውል መፈራረሙ ታውቋል። በ2026 ተጨማሪ 2 ወይም 3 አውሮፕላኖችን ለመግዛትና በቀጣይም ረጅም ርቀት የሚበሩ ትላልቅ አውሮፕላኖችን በመጠቀም ዓለም አቀፍ የበረራ አገልግሎት ለመስጠት እቅድ እንዳለ ተገልጿል። የሶማሊያ የትራንስፖርትና ሲቪል አቪዬሽን ሚኒስትር መሐመድ ፋራህ እንደገለጹት አውሮፕላኖቹ ለሶማሊያ ሕዝብ የተገዙ ሲሆን የበረራ አገልግሎቱ በመጀመሪያ በክልላዊ መስመሮች እንዲጀምርና በኋላም ወደ ዓለም አቀፍ መዳረሻዎች እንዲሰፋ ታቅዷል። አየር መንገዱ ወደ በረራ መመለሱ ሶማሊያ ዲያስፖራዋ ጋር ያላትን ግንኙነት ለማጠናከርና ለወጣቶች የሥራ ዕድል ለመፍጠር ትልቅ ሚና እንደሚኖረው ሚኒስትሩ አብራርተዋል። ከዚህ ጋር ተያይዞ የሶማሊያ መንግስትም በአየር ማረፊያዎች መሰረተ ልማት ላይ የሚያካሂደውን ስራ እያሳደገ ሲሆን በሞቃዲሾ የሚገኘውን ዓለም አቀፍ አየር ማረፊያም እያሻሻለ እንደሚገኝ ገልጿል። በሀገሪቱ ከሚገኙ 72 አየር ማረፊያዎች ውስጥ 15ቱን ወደ ዓለም አቀፍ ደረጃ ለማሳደግ እቅድ መያዙንም አክሎ ገልጿል። ይህ እቅድ ብዙ ሶማሊያውያንን ያስደሰተ ትልቅ ውሳኔ ሲሆን ብሔራዊ ስም ያለው አየር መንገድ የበረራ ስራውን ዳግም መጀመሩ ሶማሊያ ከ10 ዓመታት ግጭት በኋላ በሀገር ግንባታ ላይ ያደረገች ያለውን ጥረት የሚያመለክት ምልክት እንደሆነ ይታመናል። ከ35 ዓመታት በኋላ ወደ ስራ ሊመለስ የተዘጋጀው የሶማሊያ አየር መንገድ የሀገሪቱን ኢኮኖሚ በማነቃቃት ረገድም ከፍተኛ ሚና ይኖረዋል ተብሎ ይጠበቃል። የአሜሪካ የአክሲዮን ገበያ ወደ ፈታኝና ያልተረጋጋ ጊዜ ሊገባ እንደሚችል ተገለጸ። በአሁኑ ወቅት እጅግ በጥሩ ሁኔታ ላይ የሚገኘው የአሜሪካ የአክሲዮን ገበያ በቅርቡ ወደ ፈታኝና ያልተረጋጋ ጊዜ ሊገባ እንደሚችል የፋይናንስ ተንታኞች አስጠነቀቁ። የቢቲአይጂ ስትራቴጂስት የሆኑት ጆናታን ክሪንስኪ ባወጡት አዲስ ትንተና የገበያው መስፋፋት ቢታይምና አጠቃላይ ድባቡ እንከን የለሽ ቢመስልም ታሪካዊ መረጃዎች ግን ባለሀብቶች ከልክ በላይ መዘናጋት እንደሌለባቸው ያሳስባሉ ብለዋል። በተለይም በአሜሪካ የመካከለኛ ዘመን ምርጫ በሚካሄድባቸው ዓመታት ከነሐሴ 18 እስከ ጥቅምት 11 ያለው ጊዜ ለገበያው እጅግ ፈታኙ ወቅት መሆኑን አብራርተዋል። ክሪንስኪ የመካከለኛ ምርጫ በተካሄደባቸው ዓመታት ላይ ያደረጉት ጥናት እንደሚያሳየው እንደ አውሮፓውያኑ አቆጣጠር በ1990፣ 1998፣ 2002፣ 2010፣ 2014፣ 2018 እና 2022 ከነሐሴ እስከ ጥቅምት ባለው ጊዜ ውስጥ የአክሲዮን ገበያው ቢያንስ የ7 በመቶ ማሽቆልቆል አሳይቷል። እንደ አውሮፓውያኑ አቆጣጠር በ1994 ደግሞ የ5 በመቶ ቅናሽ የታየ ሲሆን በታህሳስ ወር ወደ 8 በመቶ ወርዶም ነበር። እንደ አውሮፓውያኑ አቆጣጠር በ2006 ብቻ ገበያው ከዚህ ማሽቆልቆል ማምለጥ ቢችልም ከግንቦት እስከ ሐምሌ በነበረው ጊዜ የ9 በመቶ ቅናሽ አሳይቶ ስለነበር ወቅታዊውን የገበያ መውረድ አስቀድሞ አስተናግዶት ነበር ማለት ይቻላል። በዚህም መሰረት ይህ ወቅት አደጋን ለመቀነስ ወይም የኢንቨስትመንት ሽፋንን በጥንቃቄ ለመመልከት እጅግ ተስማሚ ጊዜ መሆኑን ስትራቴጂስቱ አስጠንቅቀዋል። ይህ ማስጠንቀቂያ የተሰጠው የኤስ&ፒ 500 ኩባንያዎች የገበያ ጠቋሚ ክብረ ወሰንን በሰበረ ከፍተኛ ደረጃ ላይ በሚገኝበት ወቅት ነው። ለዚህ ደግሞ ዋነኛው ምክንያት የሁለተኛው ሩብ ዓመት የኩባንያዎች የገቢ ሪፖርት እጅግ አመርቂ ሆኖ መመዝገቡ ነው። የፋክት ሴት መረጃ እንደሚያመለክተው የኤስ&ፒ 500 ኩባንያዎች ገቢ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ቢያንስ በ50 በመቶ የማደግ አዝማሚያ እያሳየ ሲሆን ይህም ከ2021 ሁለተኛ ሩብ ዓመት ወዲህ የታየው ከፍተኛው የእድገት ምጣኔ ነው። የፋይናንስ ሪፖርታቸውን ካቀረቡት ኩባንያዎች ውስጥ 86 በመቶ የሚሆኑት የዎል ስትሪትን ግምት ያሻቀበ የአንድ አክሲዮን ትርፍ አስመዝግበዋል። ምንም እንኳን ታሪካዊ መረጃዎች ገበያው ሊያሽቆለቁል እንደሚችል በማያሻማ ሁኔታ ቢያሳዩም ትልልቅ ኩባንያዎች እያስመዘገቡት ያለው ከፍተኛ የፋይናንስ ስኬት በአንጻሩ ባለሀብቶች አክሲዮኖቻቸውን በሙሉ ሸጠው እንዲወጡ የሚያስገድድ አይደለም። በመሆኑም ታሪካዊ መረጃዎችን ከተጨባጩ የገበያ ሁኔታ ጋር አገናዝቦ ውሳኔ ማሳለፍ እጅግ ጠቃሚ መሆኑ በዘገባው ተጠቁሟል። ማንቸስተር ከብሩኖ ፈርናንዴዝ ጋር አዲሱን ለማድረግ ድርድር ጀመረ። የቱርኩ ክለብ ጋላታሳራይ ለብሩኖ ፈርናንዴዝ በአመት 20 ሚሊዮን ዩሮ የሚያስገኝ አጓጊ ጥያቄ ማቅረቡን ተከትሎ ማንቸስተር ዩናይትድ ከአምበሉ ጋር አዲስ የኮንትራት ውል ለማድረግ ድርድር መጀመሩ ተዘግቧል። የ31 ዓመቱ ፖርቹጋላዊ አማካይ ዋነኛ ፍላጎት በኦልትራፎርድ መቆየት ሲሆን በአዲሱ ውል ዙሪያም ከክለቡ ጋር እየተወያየ ይገኛል። ነባሩ ኮንትራቱ እንደ አውሮፓውያኑ አቆጣጠር በነሐሴ 2024 የተፈረመ ሲሆን እስከ
2027 የሚያቆየውንና ክለቡ ከፈለገ ተጨማሪ 12 ወራት ማራዘም የሚችልበት ምርጫም ያለው ነው። በተጠናቀቀው ክረምት መጀመሪያ ላይ ለውጭ ክለቦች ብቻ ክፍት የነበረ የ65 ሚሊዮን ዩሮ የውል ማፍረሻ በፈርናንዴዝ ኮንትራት ውስጥ የነበረ ቢሆንም አሁን ላይ ግን ጊዜው አልፎበታል። ማንቸስተር ዩናይትድ የዚህ የውል ማፍረሻ ጊዜ ካለፈ በኋላ ተጫዋቹን የመሸጥ ምንም አይነት ፍላጎት እንደሌለውና ከማንኛውም ክለብ የቀረበለት ጥያቄ አለመኖሩን አስታውቋል። ጋላታሳራይ በቅርብ ዓመታት የዝውውር ገበያውን በማሟሟቅ እንደ አውሮፓውያኑ አቆጣጠር በ2024 ቪክተር ኦሲሜንን እንዲሁም ባለፈው ክረምት ሌሮይ ሳኔን ከባየር ሙኒክ ማስፈረሙ ይታወሳል። በቅርቡም ለአርሰናሉ ጋብሪኤል ማርቲኔሊ የ45 ሚሊዮን ዩሮ ጥያቄ አቅርቦ በተጫዋቹ ፈቃደኛ አለመሆን ውድቅ ተደርጎበታል። ፈርናንዴዝ ባለፈው ዓመትም ከሳውዲው አልሂላል በዓመት 40 ሚሊዮን ዩሮ የሚያስገኝ ጥያቄ ቀርቦለት የነበረ ቢሆንም ከገንዘብ ይልቅ እግር ኳስን በማስቀደም ትልልቅ ዋንጫዎችን ለማንሳት በክለቡ መቆየትን መምረጡ አይዘነጋም። አሁንም የጋላታሳራይን የደሞዝ ጭማሪ ጥያቄ ወደ ጎን በማለት በማንቸስተር ዩናይትድ ለመቀጠል ወስኗል። የቡድኑ አምበል የሆነው ፈርናንዴዝ በ2025-26 የውድድር ዘመን እጅግ አስደናቂ አቋም በማሳየት የእንግሊዝ የእግር ኳስ ጸሐፊያን ማህበር የዓመቱ ምርጥ ተጫዋች ሽልማትን ማሸነፉ ይታወሳል። በውድድር ዘመኑ 9 የሊግ ግቦችን ሲያስቆጥር 21 ኳሶችን አመቻችቶ በማቀበል የምንጊዜም የሊጉን ክብረ ወሰን ሰብሯል። እንደ አውሮፓውያኑ አቆጣጠር በጥር 2020 ስፖርቲንግ ሊዝበንን ለቆ ዩናይትድን ከተቀላቀለበት ጊዜ አንስቶ 327 ጨዋታዎችን አድርጎ 107 ግቦችን ያስቆጠረ ሲሆን ተጫውቶ ካሳለፋቸው 7 የውድድር ዘመናት በ5ቱ የክለቡ ምርጥ ተጫዋች መባል ችሏል። ብራዚላዊው ካዚሜሮ ክለቡን መልቀቁን ተከትሎም አሁን ላይ በማንቸስተር ዩናይትድ ስብስብ ውስጥ ከብሩኖ ፈርናንዴዝ የበለጠ ደሞዝ የሚያገኘው ማርከስ ራሽፎርድ ብቻ እንደሆነ ይታመናል። ይሁን እንጂ በመጪው መስከረም ወር 32ኛ ዓመቱን ከሚደፍነው አምበላቸው ጋር እስካሁን ከስምምነት ላይ አለመድረሳቸው ታውቋል። ፖርቹጋላዊ ኮከብ ዩናይትድን ወደ ቻምፒየንስ ሊግ እንዲመለስ በማድረግ እንዲሁም በሜዳና ከሜዳ ውጪ ባለው የአመራርነት ብቃቱ በክለቡ ከፍተኛ ክብር ተሰጥቶታል። የተወደዳችሁ የኤሪሳት ቴሌቪዥን ጣቢያ ተከታታዮች ለዛሬ ረፋድ ያዘጋጀናቸውን የአማርኛ ቋንቋ ዜናና መረጃዎችን በዚህ ፈጽመናል። በቀጣይ በሌላ የዜና ጥንቅር እስከምንገናኝ ቸር ቆዩ።